ሰላም ጤና ይስጥልን። እንዴት ናችሁ? የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ እንግዲህ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ እየተቃረበ ባለበት ፕሮግራም ተመልሷል። ነገ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ይከናወናል። ይህ ጨዋታ የሚከናወነው በአርሰናልና በፒኤስጂ መካከል ነው። ያው ሁለቱ በሲዝኑ ጥሩ ጉዞ ነበራቸው። በቻምፒየንስ ሊጉ የነበራቸው የማጥቃትና የመከላከል ስትራክቸር ለፍጻሜው ክብር አብቅቷቸዋል። ያው ፍጻሜውን የሚያሸንፉ ወይም ደግሞ ወደ ፍጻሜው የሚቀርቡ ቡድኖች ሞር ባላንስድ ሴታፓቸውን ያስተካከሉ ቡድኖች እንደሚሆኑ ግልጽ ነው። ማጥቃት ብቻውን ዋስትና ሊሆን አይችልም። በቻምፒየንስ ሊግ ውድድር ላይ የምትገጥማቸው ቡድኖች ታይፓቸው በሊግ ውድድር የምትገጥማቸው ቡድኖች ታይፕ ጋር ስለማይገናኝ የምትገጥምበትን ባህሪ ማወቁ እስከ ፍጻሜው እንድትደርስ የራሱ ምክንያት ይኖረዋል። አርሰናልም ሆነ ፒኤስጂ ይህንን ፈተና በሚገባ የተወጡ ሁለት ቡድኖች ሆነው እናገኛቸዋለን። አሰልጣኝ ሉዊስ ኤንሪኬ ካሳለፍነው የውድድር ዓመት እንዲሁም ከባየር ሙኒኩ ጨዋታ የተማርንበት ሐሳብ ለፍጻሜው ይበልጥ የሚሰጠን አቅም ይኖራል የሚል አስተያየት ሰጥቷል። ከጨዋታው ቀደም ብሎ በባየር ሙኒኩ የመጀመሪያው ጨዋታ እንደምታስታውሱት 9 ጎሎች የተቆጠሩበት ነበረ። ፒኤስጂ በመከላከልና በማጥቃት እንቅስቃሴ ውስጥ የነበረውን ቀጭኑ መስመር መሸፈን ከብዶት ነበረ። ጎሎች በተደጋጋሚ ሲቆጠሩበት ነበረ። 4 ጎሎች ተቆጥሮበታል። ሚኒክ 5 ጎሎች ተቆጥሮበት ነበር ጨዋታው። ያው ብዙ ሰዎች ይህን ጨዋታ አዝናኝ ጨዋታ እንደነበረ አንስተዋል። ያው ሚኬል አርቴታም ጨምሮ የአውሮፓ ትልልቅ አሰልጣኞች ስለዚህ ጨዋታ አዝናኝነት አንስተው ነበረ። በእርግጥ ጨዋታው አዝናኝ ነበር። ነገር ግን ለፍጻሜው ጨዋታ ለአሰልጣኝ ሉዊስ ኤንሪኬ የሚሰጠው የቤት ስራ ከባድ ነው። ምክንያቱም የፍጻሜ ጨዋታ አንድ ቡድን ሊያሸንፍ የሚችለው ሞር ዴብዝ ያለው መከላከል ሲኖረው ነው። ስለዚህ ጥልቀት ያለው መከላከል ከሌለው ለፍጻሜ ጨዋታ ጥያቄዎች ምላሽ ሊከብደው እንደሚችል ግልጽ ነው። ይህንንም እሱ ደጋግሞ አንስቶታል። የተከላከልንበትን መንገድ ከዛ ጨዋታ በኋላ ለማረም ሞክረናል። አርሰናልን ስንገጥም ቀላል ተጋጣሚ ሆኖ አናገኘውም። ስለዚህ አርሰናሉ ጨዋታ ላይ ሁሌም ቢሆን ጥንቃቄን ባላንስ አድርገን መጫወት እንዳለብን ለተጫዋቾቼ በምነግራቸው ልክ አሳድጌ ነው የነገርኳቸው ብሏል። በሚኬል አርቴታ በኩል ያው ሁለቱ ከልጅነታቸው ጀምሮ በባርሴሎና የሚተዋወቁ ሁለት አሰልጣኞች ናቸው። ሚኬል አርቴታ የ16 ዓመት ልጅ በነበረበት ሰዓት ሉዊስ ኤንሪኬ የ27 ዓመት ልጅ ነበረ። አንድ ዶክሜንተሪ እየተመለከትኩ የሁለቱን አሰልጣኞች የቀደመ የባርሴሎና ቆይታ ነው የሚያሳየው ዶክሜንተሪውና አርቴታን ልጅ እንደነበረ ነገር ግን ሰፊ የሆነ አእምሮ እንደነበረው ሉዊስ ኤንሪኬ ይናገራል። ብራይት የሆነ አእምሮ ያለው ተጫዋች እንደሆነ ደጋግሞ ያነሳል። ያኔ በተጫዋችነት ዘመኑ የነበረው ነገር አሁን በአሰልጣኝነት ዘመኑ እያደገ እንደመጣ ግልጽ ነው። ብዙዎቹ ተጫዋች እያሉ ነው አሰልጣኝ መሆናቸው የሚረጋገጠው ይባላል እና ተጫዋች በነበረበት ሰዓት ብዙ የሚያስብ ብዙ ነገሮችን ለማስተካከል የሚሞክር አሰልጣኝ ነው ሚኬል አርቴታ። ይሄንን ሉዊስ ኤንሪኬ ራሱ በአንደበቱ አረጋግጧል። ፔፕ ጋርዲዮላ አብሮት በሰራበት ሰዓት በሂደት የምትወዱት ሰው እንደሚሆን አልጠራጠርም የሚል አስተያየት ሰጥቶ ነበር። እንዳውም ከአርሰናል ደጋፊዎች በላይ በሚኬል አርቴታ ትረስት የነበረው ፔፕ ጋርዲዮላ ነበር። ከዛ በኋላ በፕሮሰሱ ውስጥ እያለፈ ነው እንግዲህ የአርሰናል ደጋፊዎች ሚኬል አርቴታ ላይ መተማመን የጀመሩትና ይህንንም ሉዊስ ኤንሪኬ አረጋግጦታል። ተጫዋች እያለ በነበረው ስሜት ውስጥ ተጫዋች እያለ በነበረው ሀሳብ ውስጥ ትልቅ ኳሊቲ ያለው ሰው እንደሆነ እናውቃለንና አሁንም በአሰልጣኝነት ቡድኑ የገነባው እሱን የሚመስለውን ቡድኑን ገንብቷል ብሏል። ጠንካራ ቡድን፣ ባላንስድ የሆነ በማጥቃትም ሆነ በመከላከል ቻምፒየንስ ሊግ ፍጻሜ ጨዋታ ላይ የቀረቡትን ሁሉንም ቡድኖች መቋቋም የሚችልና ለፍጻሜው ደግሞ የተሻለ ተፎካካሪ የሚሆን ቡድን ገንብቷል ብሎ ተናግሯል። ሚኬል አርቴታ በባህሪው በተለይ ጥንቃቄን የሚመርጥ አሰልጣኝ ነው። በተለይ አንድ ነገር ለማድረግ እርግጠኝነትን ከሰዎች አፕሩቫል የማይጠብቅ ሰው፣ በራሱ ውሳኔዎችን የሚሰጥ አሰልጣኝ ነው። ይህንን እነ ማርቲን ኦዴጋርድ
እንዲሁም ቡካዮ ሳካ በቃለ መጠይቅ ወቅት ሻምፒዮን ከሆኑ በኋላ ደጋግመው ተናግረውታል። እንዳውም ቡካዮ ሳካ በአርቴታ የስልጠና ታሪክ ውስጥ የሚገርም ባህሪው ምንድን ነው ብለው ሲጠይቁት በራሱ መንገድ የሚሄድበት ጥንካሬው ይገርመኛል። ያ ሁሉ ቻሌንጅ እየመጣ ያ ሁሉ ጫና ትከሻው ላይ እያረፈ ሰዎችን መስማት አይፈልግም ነበር አለ። ያ ሁሉ ነገር እያረፈበት እሱ መቋቋም ባለበት አቅም እንዴት መቋቋም እንዳለበት ቀድሞ ለነገሮች ተዘጋጅቶ የሚመጣ ሰው ነው። ከዚህ ሰው ጋር ደግሞ መሄድ ብዙ ነገሮች እንድታሸንፍ ያደርጋል የሚል አስተያየት ሰጥቶ ነበር። በእርግጥም ሚኬል አርቴታ የሚመጡትን አጸፋዎች በሙሉ የሚከላከልበት እርጋታው አሁን ላለው ስኬቱ አብቅቶታል። ምክንያቱም ብዙዎቹ ሪአክቲቭ በሚሆኑበት ሐሳብ ውስጥ እሱ ፕሮአክቲቭ ሆኖ ነገሮችን ለበጎም ይሆኑ ጫናቸው ለበዛባቸው ሐሳቦች አእምሮውን አዘጋጅቶ ነው የሚቀርበው። ይሄ ደግሞ መጨረሻ ላይ ዋጋ እንዲያገኝ አድርጎታል። በየትኛውም መድረክ ላይ የተሻለው ሰው ሆኖ እንዲፈጠር ረድቶታል። እንግዲህ ተጫዋቾች ላይ የምትፈጥረው ትረስት፣ ተጫዋቾች ላይ የምትፈጥረው መተማመን ነው በቀጣይ የቡድን ግንባታ ላይ የተሻለውን ነገር የሚሰጥ ይባላል። በሁለቱም አሰልጣኞች ውስጥ ያለው ተመሳሳይ ባህሪ ነው። ተጫዋቾቻቸው ላይ የሚፈጥሩት ትረስት፣ ተጫዋቾቻቸው ላይ የፈጠሩት ትረስት የቡድን ግንባታው ላይ የሆነ ነገር አግዟቸዋል። አሁን ላይ ያለው የፒኤስጂ ጥንካሬ እንዲሁ በቀላሉ የተገነባ እንዳልሆነ ግልጽ ነው። በአርቴታም በኩል ያለው የቡድን ጥንካሬና ግንባታ እንዲሁ በቀላሉ የተገነባ እንዳልሆነ የሚታይ ነው። ሂደታዊ ቢሆንም አሰልቺ የሆኑ ነገሮች ቢኖሩትም እነዛን አሰልቺ የሆኑ ነገሮችን ግን አሸንፈው ለዚህ ለጨዋታ ቀን በቅተዋል። እስኪ በነገው ጨዋታውን ያሸንፋሉ ብለን የምናስባቸው ተጫዋቾች አሉ። በሁለቱም የጨዋታ የሜዳ ክፍሎች ላይ የተሻለውን ነገር መፍጠር ከቻሉ፣ በእንቅስቃሴ ያደገ ነገር ማዘጋጀት ከቻሉ ለቡድኖቻቸው መስጠት የሚችሉት ነገር ከፍ ያለ እንደሚሆን ግልጽ ነው። ስለዚህ እነኚህን ተጫዋቾች ለመመልከት እንሞክራለን። በፒኤስጂ በኩል ኪቪቻ ክቫራትስኬሊያን ነው የምንመለከተው። የዚህ ተጫዋች ሚና ቀላል የሚባል አይደለም። በተለይ የቡድን ግንባታ ሂደትን በማሳደግ በተለይ የመጨረሻውን የሜዳ ክፍል ጥንካሬ፣ የአንድ ለአንድ ሁኔታዎችን፣ ዳይናሚዝሙን፣ ተለዋዋጭነት ባህሪውን እንዲሁም የአካል ግዝፈትን በተመለከተ የፊዚካል ዲማንድ የሚባለውን ይበልጥ በተሻለ አንድ ለአንድ አሸንፎ ሄዶ ጨዋታን ተቆጣጥሮ በመምጣት የሚኖረው ሚና እንዲሁም ተገልባጭ የሆኑ የአማካኝ ክፍል ሽግግሮች ላይ የሚኖረው ሐሳብ። ምክንያቱም እያንዳንዱ ሂደት ላይ የሚቆጣጠርበትን መንገድ ከተመለከት ነው ይሄ ተጫዋች ለቡድኑ ምን ያክል ዩቲሊቲ ተጫዋች እንደሆነ የሚያሳይ ነው። ኤሊት ድሪብለር ነው ይሄ ተጫዋች። በትልቅ ጨዋታዎች ላይ ቦዲ ፌንቶቹን ከተመለከትን፣ ፍሉድና ፖዚሽናል ሮቴሽኑን ከተመለከትን ለፓሪስ ሴን ጀርመን የመጨረሻ የማጥቃት እንቅስቃሴ ወሳኙ ተጫዋች እንደሆነ ኤክስፔክት ይደረጋል። በዚህ የቡድን እንቅስቃሴ ውስጥ አርሰናል ምን አይነት የጨዋታ ጫና ውስጥ ሊወድቅ ይችላል የሚለውን እንመለከታለን። ይህንን ለማቆም አርሰናሎች ሊጠቀሙ የሚችሉት ታክቲክስ ምንድን ነው የሚለውን ለማየት እንሞክራለን። ከሁለት ሀሳቦች ጋር የምናልፍ ይሆናል። የመጀመሪያው አርሰናሎች ከመነሻው ነገሮችን ለመቆጣጠር የሚሞክሩበት ፕሬሲንግ ሊኖራቸው ይችላል። ሁለተኛው ለአርሰናል አንዱ ትልቁ እድገት የሚባለው የዩሪን ቲምበር አብሮ ከቡድኑ ጋር መጓዙ፣ የመጨረሻ ልምምድ ማድረጉ፣ በጣም ውጤታማ ልምምድ ማድረጉ የሚጠቅመው ይመስለኛል። ይሄ የመጨረሻ ልምምድ ማድረጉ በቋሚ አሰላለፍ ውስጥ ለመግባት ለሚኬል አርቴታ የሚሰጠው ነገር ከፍተኛ ስለሚሆን ማለት ነው። ስለዚህ ይህን ጉዳይ ለመመልከት እንሞክራለን። የመጀመሪያው ለአርሰናል በጣም አስቸጋሪ የሚሆነው ነገር ምንድን ነው? ኢንቨርትድ ሩጫዎችን ያደርጋል። ይሄ ተጫዋች የተጠመዘዙ እንደገና ተቆርጠው ወደ አማካኝ ክፍል የሚገቡ ሽፍት የሚያደርጉ ጨዋታዎችን ያደርጋል። ይሄ ተጫዋች አብዛኛውን ከሌፍት ዊንግ የሚነሳበት ሽግግር ስለሆነ
ከሌፍት ዊንግ ተነስቶ ወደ መሃል በሚገባባቸው ሽግግሮች ውስጥ ሁለት ነገሮችን ለማድረግ ነው የሚፈልገው። ኢንዋርድ ሩጫዎችን ያደርጋል። እነዚህ ኢንዋርድ ሩጫዎች አብዛኛውን ጊዜ አንግል ለማግኘት የሚሞክርባቸው ሩጫዎቹ ናቸው። ሁለተኛ ሰው ለመነጠል የሚያደርጋቸው ሩጫዎቹ ይሆናሉ። ስለዚህ እንዳውም እሱ ምንድነው የሚሉት ይሄ መልቲፕል ማይክሮ ተቾችን ያደርጋል ይሉታል። ስለዚህ ይሄ ተደጋጋሚ የሆኑ ማይክሮ ተቾችን የሚያደርገው ነው ተጫዋች በጠባብ የኳስ ቁጥጥር ውስጥ ያለው አሸናፊነቱ ከፍተኛ ነው ማለት ነው። ስለዚህ በጠባብ የኳስ ቁጥጥር ላይ ያለውን የኳስ ሽግግሮችን ኮንትሮል የሚያደርግ አብሮት እዛው አካባቢ የሚገኝ ተጫዋች ይፈልጋል ማለት ነው። ተጫዋቹን ለመቆጣጠር በሚደረገው ጥረት ውስጥ ተጫዋቹ ይዞት የሚመጣውን ሐሳብ ኮንትሮል የሚያደርጉበት ራሱን የቻለ የጨዋታ ሐሳብ ያስፈልገዋል ማለት ነው። በሚኬል አርቴታ አንዱ አስቸጋሪ የሚያደርገው ነገር ይሄ ነው። ሌላኛው የተከላካይ መስመር ተጫዋቾችን ዲፌንሲቭ ስትራክቸራቸው በተለይም ደግሞ የመከላከል አደረጃጀት ጥንካሬና የመከላከል አደረጃጀት ውሳኔያቸው ላይ ስህተቶችን እንዲሳሳቱ ያደርጋል። በባየር ሙኒኩ ጨዋታ ላይ እንኳ ይህንን ስህተት ደጋግሞ ሲያደርግ ተመልክተናል። የተጫዋች የባየር ሙኒክ የተከላካይ መስመር ተጫዋቾች አብዛኛውን ከመከላከል አደረጃጀታቸው ሐሳብ አንጻር በዚህ ተጫዋች የተፈተኑበት መንገድ ለአርሰናሉ የፍጻሜ ጨዋታ የሚሰጠው ትምህርት ከፍተኛ ነው። ስለዚህ መከላከልን በተለይ ተከላካዮችን በመግፋት ተከላካዮችን እንደገና በመሳብ በሚደረገው ጥረት ውስጥ የተከላካይ መስመር ተጫዋቾች ነቅተው ከሱ በተሻለ አስበው ካልጠበቁት የሚያስቸግር ተጫዋች ነው። እንግዲህ አርሰናል እዚህ ቦታ ላይ ጥሩ የተከላካይ መስመር ተጫዋቾች አሉት። በአውሮፓ ቻምፒየንስ ሊግ በተለይ ሁለቱ የመሃል ተከላካዮች ወደፊት ገፍተው ሂደው አማካኞችን ኢንቫይት ስለሚያደርጉ አንዱ ትልቁ ለአርሰናል የሚሰጠው ፖዚቲቭ ነገር ምንድን ነው? ከተከላካይ መስመር ተጫዋቾቹ በላይ የአማካኝ ክፍል ተጫዋቾች እንደነ ኪቪቻ ክቫራትስኬሊያ አይነት ተጫዋቾችን ያግድሞሽ ሩጫ አድርገው መጥተው ተገልባጭ ሩጫዎችን አድርገው መጥተው የመጨረሻውን የቀኝ ወይም ደግሞ የግራውን የማጥቃት እንቅስቃሴ እንዳይጠቀሙበት ያደርጋሉ ተብሎ ኤክስፔክት ይደረጋል። ስለዚህ አንዱ የአርሰናል የመከላከል አደረጃጀት የአማካኝ ክፍል ተጫዋቾችን ሚና ስለሚጠቀም በዛ ሊያመልጥ ይችላል ብለን ኤክስፔክት እናደርጋለን። ግን ያው መጠበቅ የግድ ያስፈልጋል። ምክንያቱም ፍጻሜው እንዲሁ ቀላል ፍጻሜ ስለማይሆን ማለት ነው። ምክንያቱም ፒኤስጂ ለነገሮች የሚዘጋጅበት መንገድ፣ ነገሮችን ለማሸነፍ የሚሄድበት መንገድ ቀላል የሚባል ስለማይሆን፣ ሌላው ከዚህ ከኪቪቻ ክቫራትስኬሊያ የማጥቃት ሐሳብ አንጻር ለተጋጣሚዎቹ በጣም አስቸጋሪ የሚሆነውና አርሰናሎችም አንዱ ትኩረት የሚያደርጉበት ቱ ፉትድ ትሬት ነው። ይሄ ተጫዋች ባለ ሁለት እግር ጫና አሳዳሪ ተጫዋች ነው። እንደዚህ አይነት ተጫዋቾች እንደምታውቁት የአምቤዴክስትሬስ ይባላሉ። ወይም ደግሞ ሁለት እግራቸውን በሚገባ የሚጠቀሙ ሁለት እግራቸውን በተሻለ ተጠቅመው የተሻለ ስራ ሰርተው ጨዋታን ማሸነፍ የሚችሉ ተጫዋቾች ናቸው። በሁለት እግሮቹ መጫወት ብቻ ሳይሆን በሁለት እግሮቹ ጎል የሚያስቆጥርም ተጫዋች ነው ኪቪቻ ክቫራትስኬሊያ። ይሄ ደግሞ የተጫዋቹን ኳሊቲ በደንብ የሚያሳይ ነው። ኮምፕሊትሊ አንፕሪዲክቴብል ነው ይሉታል። ተገማች አይደለም። ያው የመስመር ተጫዋቾች ሚና አብዛኛውን በዚህኛው ዘመን የእግር ኳስ አስተሳሰብ ውስጥ ትልቁ ኳሊቲ የሚባለው ምንድን ነው? የተገማችነት ሌቭላቸውን እየቀነሱ መሄዳቸው። ይሄ ተጫዋች ተገማችነቱን በሚገባ አጥፍቶታል። ዚሮ ሌቭል ነው አንፕሬዲክቲቢሊቲ። ተጫዋቹ ይሄንን ያደርጋል ብለህ በአንድ ሐሳብ ውስጥ ይሄንን ያደርጋል ብለህ ይሄ እርግጠኛ የምትሆንበት አይደል። ምክንያቱም ተለዋዋጭ የሆኑ ባህሪያቶች አሉት። እነዛ ተለዋዋጭ ባህሪያቶቹ ነገሮችን ይበልጥ አስቸጋሪ ያደርጉታል። በአርሰናል አሁን በሐሳብ ደረጃ ከተመለከትነው አስቸጋሪ ሊያደርገው የሚችለው መንገድ ያ ነው። ግን ሚኬል አርቴታ ተለዋዋጭ የሆኑ ሐሳቦችን ፒኤስጂ ይዞ እንደሚመጣ ስለምናቅ ለነዛ ተለዋዋጭ የሆኑ ሐሳቦች ራሳችን አዘጋጅተን ነው እየጠበቅን የምንገኘው የሚል አስተያየት ሰጥቷል። ይሄ ሰሞኑን በነበረው ዶክሜንተሪዎች ላይ
ሚኬል አርቴታ ከሰጣቸው ሐሳቦች መካከል አንዱ ነው። መለዋወጥ የዚህኛው ዘመን የእግር ኳስ እሳቤ አንዱ መንገድ ነው። በተለዋዋጭነት እንቅስቃሴ ውስጥ ቡድኖች የሚገጥሟቸውን ቡድኖች የሚበልጡበት መንገድ ያዘጋጃሉ። ስለዚህ ለዚህ ተለዋዋጭ ለሆነው ሐሳባቸው ራሳችን አዘጋጅተን እየጠበቅን ነው የሚል አስተያየት ሰጥቶ ነበር። ከዛ ውጭ የዚህ ተጫዋች አንዱ ኳሊቲው ምንድነው? ይሄ ኮምባይኒንግ ዊዝ ኦቨርላፒንግ ፉልባክስ ከሚሄዱና ከሚመለሱ የመስመር የተከላካይ ባህሪ ያላቸው ተጫዋቾች ጋር ያለው መናበብ ባህሪ ነው። ይሄ የመናበብ ባህሪ በማጥቃት እንቅስቃሴ ውስጥ ቡድናቸው ማግኘት ያለበትን ነገር እንዲያገኝ ረድቶታል። ሁለቱ የቀኝና የግራ የተከላካይ መስመር ተጫዋቾች ወደፊት በሚሄዱበት ሽግግር ውስጥ ያን ወደፊት የሚሄዱበትን ሽግግር በተሻለ ውጤታማ ሽግግር እንዲሆን የሚያግዘው የሱ የማጥቃት ባህሪ ነው። ከዛ ውጭ በሚከላከሉበት አደረጃጀቱም ውስጥ ጥለውት የሚመጡትን ስፔስ እሱ እየተመለሰ የተወሰነ ሽፋኖችን ለመስጠት ይሞክራል። ሁለቱን ሽፋኖች ለመስጠት ይሞክራል። ያው አንዱ ትልቁ ፖይንት ምንድነው? ተጫዋቹ የመከላከል ዱዌሉ እየወረደ መምጣቱ ነው። በዚህ ሲዝን ባሳለፍነው የውድድር ዓመት የመከላከል ዱዌሉ ጠንካራ ነበር። ዘንድሮ ግን በመከላከል ዱዌሉ ውስጥ ዝቅተኛ የሆኑ ስታቶችን እየተመለከተ ነው የሚገኘውና ይሄ በሱ በኩል ማስተካከል የሚገባው በሱ በኩል የሆነ መለወጥ የሚገባው ነገር እንደሆነ ኤክስፔክት ይደረጋል። ስለዚህ የፒኤስጂ ትልቁ ቱል ሊሆን የሚችለው ተጫዋች ይሄ ተጫዋች ነው። አርሰናሎች ይሄን ተጫዋች እንዴት ነው የሚያቆሙት? ስፔሲፊክ ሙቭመንቶች አሉት። እነዚህ ስፔሲፊክ ሙቭመንቶቹን መገደብ ነው። ኤሊት ድሪቭሎቹን ለማቆም በሚደረጉ ሽግግሮች ከመነሻዎቹ እንዲቆሙ ማድረግ ነው። ይህንን በአሽራፍ ሐኪሚ ወይም ደግሞ ከመሃል በሚነሱ በእነ ማርኪኒዮስ እንዲሁም በወጣቱ የግራ መስመር የተከላካይ ተጫዋች አማካኝነት የሚመጣው ኤሊት የሆነ የማጥቃት እንቅስቃሴ አለ። ኤሊት የማጥቃት እንቅስቃሴ ነው የሚመጣው። ይህንን ኤሊት የማጥቃት እንቅስቃሴን መገደብ ያስፈልጋችኋል። እንዴት መገደብ ይኖርባችኋል? ያው የጨዋታው ስትራክቸር አብዛኛውን የሚሰጣቸው አቅም አለ። ስለዚህ የሚሰጣቸውን አቅም እንዴት መለወጥ ማሳደግ ይኖርባችኋል ለሚለው ሚኬል አርቴታ ትልቅ የቤት ስራ ይጠብቀዋል። ያው ኑኖ ሜንዴዝ አደገኛ ተጫዋች ነው። የ23 ዓመት የተከላካይ መስመር ተጫዋች በፒኤስጂ የማጥቃት እንቅስቃሴ ውስጥ ትልቁ አቅም ነው። እንዲሁ በቀላሉ የሚታይ አይደለም። የተጫዋቹ ሽግግር፣ የተጫዋቹ ወደ ተጋጣሚ ሜዳ የሚገባበት ነፃነት፣ ያ ነፃነቱን የሚያሳድግበት መንገድ ቀላል አይደለም። ስለዚህ ከመጀመሪያው የሚመጣውን ሐሳብ መቆጣጠር፣ ከዛ ወደ መሃል እንዲሁም ወደፊት የሚሄደውን ሽግግር ደግሞ ለማሰር መሞከር፣ የነ ኑኖ ሜንዴዝ እና የነ አሽራፍ ሐኪሚን መሰል የጨዋታ ሽግግሮችን በደንብ አድርጎ መያዝ የፒኤስጂን ጥንካሬ መስበር እንደሆነ ሚኬል አርቴታም እንዲሁ በሐሳብ ደረጃ አንስቶታልና። እስኪ ወደ አርሰናል እንሂድ። በአርሰናል በኩል ያው አንዱ ትልቁ የሚጠበቀው የቡካዮ ሳካ ስኬት ነው። ቡካዮ ሳካ ያው በአርሰናል ትልቁ ተጫዋች ነው። በተለይ ሲዝኑን ተርን ካደረጉ ተጫዋቾች መካከል አንዱ ነው ብዬ አስባለሁ። አሁን ላይ በፍጻሜው ጨዋታ ኤክስፔክት የሚያደርጉት ብዙ የአርሰናል ደጋፊዎች የቡካዮ ሳካን ውጤታማ የሚባሉትን እነዛን ኤሊት ሽግግሮችን ይፈልጋሉ። ያው ቡካዮ ሳካ ኦፕሬት የሚያደርግበት መንገድ እንዴት ነው ሲባል ያለፉት ዓመታት ሁሉንም ነገር ማድረግ ይችላል። ሲጀምር የግራ ተከላካይ አድርገው ተጠቅመውበታል አርሰናሎች። ከዛ በኋላ ጌም ዲክቴት ማድረጊያ ሐሳብ ሰጥቷቸዋል። ኤሊት ክሎዝ ኮንትሮሎቹ ደግሞ በተጋጣሚ ሳጥን ውስጥ ልክ እንደነ ፒኤስጂ አይነት ቡድኖች ላይ ይሄ ወሳኙ የሚባለውን ነገር ለማድረግ አግዞታል። የቦታ አዌርነሱ ስፔሻል አዌርነስ የሚባለው በጣም ያደገ ነው። ቡካዮ ሳካ በጣም ያደገ ነው። ይሄ ደግሞ ለትልልቅ ቡድኖች ራስ ምታት እንዲሆን አግዞታል። የሁለቱን ቦታዎች አጠቃቀሙ የዋይድ አይድ ኢዞሌሽን ወይም ደግሞ የሰፋውን እንቅስቃሴ የሚነጥልበት መንገድ፣ የብስለቱ ኢንቴሊጀንት አንደርላፒንግ ራን የሚባለው በጣም
ወሳኝ የሚባለውን ሽግግር የሚሰራበት መንገድ የሚደነቅ ነው። ጎል ስኮሪንግ አቅሞቹም እንዳለ ሆኖ ማለት ነው። ስለዚህ የነገው ጨዋታ አንዱ ትልቁ ኳሊቲ ብዬ ማስበው በእነኚህ ተጫዋቾች የኳስ ቁጥጥር የሚከናወን መሆኑን በእነኚህ ተጫዋቾች የሐሳብ ቁጥጥር የሚከናወን መሆኑ ነው። በቡካዮ ሳካና በኪቪቻ ክቫራትስኬሊያ መካከል የሚኖረው ሚና የሚያመሳስለውን አንድ ኳሊቲ እንመልከት እስኪ። ይሄ ድሮፕ ኢን ፕሌይሜከሮች ናቸው እነኚህ ሁለቱ ተጫዋቾች። መስመሮችን ወጥረው ይዘው ከማጥቃት ይልቁን ፍሪኩዌንትሊ ወይም ደግሞ በጣም በተከታታይነት በተደጋጋሚነት ወደ ውስጥ ድሮፕ እያደረጉ ሃፍ ስፔሱን ይበልጥ ናይትሜር የሚያደርጉ ተጫዋቾች ናቸው። በሃፍ ስፔስ ሪሲቭ ኤንድ ፕሮግሬስ በሚለው ሐሳብ ኳስ ተቀብሎ እና በመሄድ በሚለው ሐሳብ ላይ ቡካዮ ሳካ በጣም ስኬታማ ተጫዋች ነው። ኤክሴፕሽናል የሆነ የተለየ የፊዚካል ስትሬንግዝ አለው፣ የተለየ የአካል ብቃት ጥንካሬ ያለው ተጫዋቹ። ከዛ ውጭ ደግሞ ምንድነው ያልተጠበቁ የተጠምዛዥ ሩጫዎችን አድርጎ ይገባል። ከኳስ ጋር ያለው አንድ ለአንድም ነገር ያደገ ስለሆነ እነዚህ ተጠምዛዥ ሩጫዎቹ ደግሞ ይበልጥ ተጋጣሚን ከሐሳብ ውጭ ያደርጋል። ሐሳቡን ይበልጥ ማክሲማይዝ በማድረግ ተጋጣሚን እያሸነፈ የሚሄድባቸው ሽግግሮቹ ያደጉ ናቸው። እናም አንድ ጽሑፍ እየተመለከትኩ ይህን ፕሮግራም እየተዘጋጀው በነበረበት ሰዓት የቡካዮ ሳካ ኳሊቲ አንዱ ይሄ ቲዚንግ ተች ይሉታል። ይሄ ተጋጣሚ ፕሮቮክ የሚያደርግ ተጋጣሚን በቃ ሐሳቡን የሚሰርቅ ተቾችን ነው የሚያደርገው። እነዚህ ቲዚንግ ተቾች የሚያደርጉ ተጫዋቾች ኤሊት ድሪብለሮች ናቸው፣ ወይም ደግሞ በጣም ወሳኝ የሚባለውን ስራ የሚሰሩ ተጫዋቾች ናቸው። የቦዲ ፌንቱ እንዳለ ሆኖ አክሲለሬት የሚያደርግበት መንገድ እንዳለ ሆኖ በመሄድና በመመለስ እንቅስቃሴ ውስጥ ያለውን የሚኬል አርቴታን የ4-2-3-1 የ4-3-3 የፖዚሽናል ፍሉዲቲን ይበልጥ የሚያሳድግ ተጫዋች ነው እና ሁለቱ በጣም ወሳኝ የሚባል የጨዋታ ሚና ይኖራቸዋል ብዬ አስባለሁ። በጣም የሚጠበቀውን የፍጻሜ ጨዋታ የሚወስኑት በአርሰናል በኩል ቡካዮ ሳካ፣ በፒኤስጂ በኩል ደግሞ ኪቪቻ ክቫራትስኬሊያ እንደሚሆኑ ኤክስፔክት ይደረጋል። የነገውን የፍጻሜ ጨዋታ በተመለከተ ደግሞ ሌላ ሐሳብ ዘርዘር አድርጌ ይዤ ወደ እናንተ የሚቀርብ ይሆናል። ጥሩ ቀን እንዲሆንላችሁ እመኛለሁ።